ዘይነብና ሰራት ዝም ተባብለዋል። ሁለቱም እንደተዘጋጉ ናቸው። ዘይነብ ሰራት ካሁን መጥቶ ይወስደኛል ብላ እየጠበቀች ነው። እንኳንስ ሊያረቅ ቀርቶ ጭራሽ አይደውልላትም። እሷም አትደውልለትም። ካሁን ሀሳቧን ቀይራ ትደውልልኛለች፣ እቤት ትመጣለች፣ በአሁንማ ብቻዬን አተወኝም ከጠላት ጋር እያለ እየጠበቀ ነበረ። በተለይ ደግሞ ሰራት ከወንድሞቹ ጋር መጣላቱ፣ ብቻውን መቅረቱ፣ አጠገቡ ልጆቹና እናቱ ብቻ ናቸው ያሉት። በዚህ ሁሉ መሃል ነበረ ድንገት ሙስጠፋ እየተዳረ የነበረው። ሙስጠፋ ከጋምዜ ከፍቅረኛው ጋር በአንድ ጊዜ በቤተሰብ በተዘጋጀ ጋብቻ ነበር የሚጋቡት። ለረጅም ጊዜ አያውቃትም። አዝራን ለመርሳት ብሎ ነው ይህን ነገር የሚያደርገው። ድንገት ሰራት ብቅ አለ። ሰራት ተጋብዞ ነበር። እዚህ ጋር ጋምዜ ሰራት እንደማይመጣ ሲነገራት ከፍቷት ነበረ። እሷ ነበረች እሱ የምታገባ ምትመስለው። ከዛ በኋላ እዚህ ጋር ዘይነብ ሰራትን ስታየው ደነገጠች። ሰርፕራይዝ ሆነች። ልትመጣ አልመሰለኝም ነበረ እያለችው ነበረ። ጫማውን አውልቆ ቀይሮ ወደ ውስጥ ገባ። ተቀመጣ። አጠገብ ሆና እንደምትመጣ አልጠበኩም ነበር አለችው። ለምን ጋብዘሽኛል ነበር እንደ እመጣለሁ፣ የምር እኮ እመጣለሁ ይላታል። ገረማት። በሌላ በኩል ቱላይ ከባለቤቷ ጋር መድራመድ እያለች ነው። ወይኔ ኧረ አዝራ ግን ስታሳዝን በእውነት አንጀቴን ቁርጥምጥም አድርጋ ነው የበላችሁ። አይ እስኪ ደውዬ ልንገራታ ታዲያ ጉዷን። እንግዲህ ሙስጠፋ ዛሬ እየተጫጨ ነው፣ ቀለበት ያስራል ብዬ ልንገራት እስቲ እያለች ነበር። ባሏ ኤርካን ደግሞ ኧረ ቱላይ በቃ እባክሽ አትደውይ፣ ማታ ነው በቃ ይኸውልሽ፣ እንደዚህ ፈጥነሽ የምታደርጊው ነገር አንዳንድ ጊዜ የምን ነገር ይዞ ይመጣል እያላን ነበረ። ዝም በል አንተ ኤርካን፣ ምንም የምታውቀው ነገር የለም በቃ ዝም በል አታናደኝ፣ እኔ ለራሴ ተበሳጭቻለሁ፣ ለብስጭቴ ደግሞ መዝናኛ ፈልጋለሁ ብላ በሰው እንደምትዝናና እየነገረችው ደወለች። ስደውል እዚህ ጋር አዝራ ቁጭ ብላ ጋዜጣ እያነበበች ነበረ። ከዛ ስልኳ ጮኸ። ውይች ደግሞ ብላ አዝራ እያማረረች ስልኩን አነሳች። ቱላይ ምን ፈለግሽ፣ ምን ላርግሽ ትላን ነበረ። እንዲህ ኧረ አዝራ ግን በጣም ነው መገርሚ በእውነት እንደው እኔ ካልደወልኩ አንቺ አትደውይልኝም ማለት ነው? እንደው ሰላም እንኳን አትይኝም ደውለሽ ታውቂያለሽ? ግን ዛሬ ሙስጠፋ እንደሚተጫጭ ዛሬ ቀለበት እንደሚያስር ሰምተሻል አለቻት። ቱላይ ማለት አዝራ ጋር ደውዬ ሰላሟን ልበጥብጣት ላውካት፣ እስኪ ደግሞ ህይወቷን ትንሽ መረር ላርግባት ብለሽ አሰብሽ ነው አይደል? አውቀሽ ነው አይደል አለቻት። ወይዘሮ አዝራ በዚህ ዓለም እንግዲህ በቃ ሁሉም ሰው የዘራውን ነገር ያጭዳል እና ምናልባት ካላወቅሽ ልንገርሽ ብዬ ነው። ግን አታስቢ፣ ለሰርጉ ዕለት እኔ ደውዬ እነግርሻለሁ። አስፈላጊ ከሆነ ስጦታ ምናምን ነገርም ይዘሽ ትመጫለሽ። ምናልባት ሁለታችሁ አብራችሁ ጥሩ ጊዜ ስላሳለፋችሁ የዛን ማስታወሻ ቆንጆ ስጦታ ልታመጪ ትችላለሽ ብላ ስልኩን ዘጋቸው። አዝራ በጣም አዘነች። ቁጭ ብላ ማልቀስ ጀመረች። እዛ ጋር የማትወደው ሰው ቤት ቁጭ ብሏል። እዚህ ጋር ደግሞ ሙስጠፋን ተወዶ ነበር እያገባን ያለው። ኤርካን እዚህ ጋር አይ ቢቀርብሽ ይሻላል ይላታል። እሷ አያገባም እያለች ራምድ ትላለች ቱሊያ። በሌላ በኩል እነ ዘይነብ ቤት አሁንም ነገሮች በጥሩ ሁኔታ ቀጥለዋል። ጋምዜ የተፈላውን ቡና ዞር እያለች ለሁሉም ታዳርሳለች። ከዛ በኋላ በመጨረሻም ተቀመጠች። ዘይነብና ሰራት አለፍ እየተባባሉ ይተያያል። እዚህ ጋር ጋምዜ ኧረ እንዴት ደስ ይላል፣ ግን በጣም ይገርማል አቶ አሪፍ፣ ምናልባት የልጃችሁ ሙስጠፋ ጉዳይ ከኔ ጋር እንደዚህ መጣመሩ ምናልባት ጥሩ ትዝታ አስታውሷችሁ ሊሆን ይችላል ማለቴ አቶ ሰራት ዘይነብ ሊጠይቃት ሲመጣ ብላ ተናገረች። ከዛ አሪፍ አይ አላስታውስም እስኳል፣ ምክንያቱም ማንም ሰው መጥቶ ልጅም ብሎ እኔን የጠየቀኝ የለም ብሎ ተናገረ። ጋምዜ ደነገጠች። ዞር ብላ ሰራትን አየችው። ሰራት ከዛ በአንዳንድ ነገሮች ምክንያት ባህላችንን መከተል አልቻልንም እንግዲህ ዘይነብን ሳገባት ብሎ ተናገረ። ዘይነብ ናት እንግዲህ ድንገት የጋብቻ ሰርተፊኬቱን አሳይታን ያስገረመችን። ማለቴ እዛ ሆስፒታል ውስጥ የጋብቻ ሰርተፊኬቱን ባናይ ኖሮ ዘይነብ ጃንዳን ዘይነብ ታጀር መሆኗን እዛ ጋር ባንረዳ ኖሮ እንዳገባችን ማንም አይነግረንም ነበር ብሎ ተናገረ። ብሩዚካ አባዬ ትለዋለች። ረፊቃ የምትሆን አሪፍ የትክክለኛው ጊዜ አለ መባከ እያለች ነበር ልታረጋጋው። ዘይነብና ሰራት አስር ይተያያሉ። እንግዲህ ቡናው ቀርቧል። በቃ ከዚህ በኋላ መጀመር ያለብን ነገር እንጀምር እያል ነበር። አሪፍ በቃ እንጀምር ይባባላሉ። ከዛ አሪፍ እንግዲህ ወይዘሮ ኑራይ ያው እዚህ የተገናኘንበት አላማችን ግልጽ ነው ማለት ነገሮችን በደንብ ለመናገር ያህል እናንተ እዚህ የመጣችሁበት ምክንያት ብሎ ተናገረ። በባህላቸው መሰረት የወንዱ ቤተሰቦች ናቸው የሴቷ ቤተሰቦች የሚሄዱት። ኢብሩ ትስቃለች። እንግዲህ ልጆቻችን ተስማምተዋል በራሳቸው፣ የቀረው የኛ ቤተሰቦች መስማማት ነው እና ያው በፈጣሪ ፍቃድ እንግዲህ ልጃችንን ሙስጠፋ ያንቺ ልጅ ጋምዜ እንዲያገባት ልጅሽን እየጠየቀን ያለ ነው። ወይዘሮ ኑራይ አራት ትክክል ልክ ነህ ማለት ነገሮች በእርግጥ በድንገት ነው የሆኑት። ነገር ግን እንዳልከው አንተ አቶ አሪፍ ይሄ ነገር ልጆቻችን እዚህ ጋር ቀድመው ከተስማሙበት በቃ እኛ ቀጣይ ደግሞ ምንም ማድረግ መቃወምም የለብንም። ስለዚህ በመጨረሻም ተስማምተናል ብላ ተናገረች። ጋምዜ እናት ብቻ ናት እዚህ ጋር አብራት የመጣችው እናቷ ብቻ ናት። ከዛም በኋላ በቃ ወደ ቀለበቱ ስነ ስርዓት እንሂድ ይባባላሉ። ከዛ ልጆቹ ተራ በተራ የቤተሰቦቻቸውን እጅ እየሳሙ ናቸው። ጋምዜ የሙስጠፋ እናትና አባት እንዲሁም በአንድ በኩል ሙስጠፋ ኑራይን እጇን እየሳመ ነበር። እንደዚህ የቤተሰቦቻቸውን እጅ እየሳሙ እርስ በርስ ይተቃቀፋሉ። እንኳን ደስ አለሽ እንኳን ደስ አለ ይባባላሉ። ከዛም በኋላ እዚህ ጋር ኑራይ ያው እንግዲህ ሙስጠፋ ስራ እስከሚያገኝ ድረስ ሰርግ የሚባለውን ነገር መስማት አልፈለገም ብላ ኑራይ ተናገረች። ከዛ ሙስጠፋ ችግር የለም እያለ ነበረ። ረፊቃን ብትሆን ኑራይ ችግር የለም ማለት ሙስጠፋ በጣም ጎበዝ ነው፣ ስራ በፍጥነት ያገኛል፣ ከዛ ይጋባሉ ትላታለች። ችግር የለም እማዬ፣ በዚህ ሰዓት ለወንድ ልጅ ስራ ማግኘት ማለት በጣም ከባድ ነገር ነው እና ምናልባትም ዘይነብ ባለቤቷ ይረዳን ይሆናል እያለች ስትናገር ሰራት ካፏ ቀበል ያደርግና ሙስጠፋ በእኔ በኩል የማግዘ ነገር ካለ ችግር የለም መተህ ሆቴል መስራት ትችላለህ እያለ ነበረ። ከዛ እዚህ ጋር ጋምዜ ኧረ በጣም ደስ ይላል በእውነት አቶ ሰራት በጣም ነው የምናመሰግነው ስትል ነበረ። የጋምዜ እንደዚህ በደስታ መፍለቅለቅ ኢብሩን ሙስጠፋን እንዲሁም ደግሞ
ዘይነብን አስደነገጣቸው። ተራ በተራ እርስ በርስ ተያዩ። ጋምዜ በደስታ ስታጨበጭብ ነበረ። አቶ ሰራት በእውነት ለትብብር አመሰግናለሁ፣ ነገር ግን ችግር የለም አሁን ባለውበት ሰዓት ላይ ነገሮችን ራሴ ማረጋጋት እችላለሁ እያሉ ነበረ። ራሴ ስራ አገኛለሁ ሲለው ችግር የለም በራስህ ማግኘት ትችላለህ፣ ነገር ግን እኔ በሬ ለአንተ ሁሌም ክፍት ነው አለው። እዚህ ጋር ሙስጠፋ እሺ እያለ ነበረ። ኢብሩ የቀረው ቀለበቱ ነው። በቃ ይደራረጉ ውስጥ ነበር ቀለበት አሰብ። በሌላ በኩል አሁን በራክ ጨንቋት በውጭ በኩል ቆማ አየር እየተቀበለች ነው። በድንገት ቱላይና ባለቤቷ በዛ ጋር እያለፉ ነበር አዩዋት። ከዛ በኋላ ወደ ውስጥ እየገቡ ነበር። በራክ ብላቱ ላይ እየገባች ነበረ። አንቺ ግን እኔን በመሰለኝ ከሰሽኝ ነበር። አይ በእውነት በጣም ነው የሚያሳዝነው። ነገር ግን ወይዘሮ በራክ ታውቂያለሽ እኔ አንቺን ክጄሽ አላቅም ስለ ነበረ ቱላይ በእናትሽ እኔ አሁን ያለሁበት ሁኔታ ጦራለን በእናትሽ ተይኝ ብላ ልገባ ነበረ። እሱማ ልክ ነው ምንሽ ብዙ ነገሮች ተቀያይሯል። ለምሳሌ ዘይነብ እንዳለ ያላትን ጨርቄን ማቄን ሳጥል ጓዟን ጠቅልላ በሙሉ ወደ ቤተሰቦቿ ቤት ተመልሳለች። ይሄን ታውቂያለሽ አለቻት። ኧረ እባክሽ ዘይነብ ወደ ቤት ተመለሰች እንደ ምርሽን ነው አለቻት። አዎ እንደውም እኔ እንጃ እውነት ይሁን ውሸት ይሁን አላውቅም፣ ነገሮች በጣም ወደ ውጥረትና ወደ ጭቅጭቅ እየተቀየሩ ናቸው እና ምናልባት የፍቻቸውን ሁኔታ ሊያፋጥኑ ይችላሉ የሚል ወሬ ሰምቻለሁ ብሎ ኤርካን ተናገረ። አቶ ሰራት መጥቷል። መኪናው በውጭ በኩል ቆሟል። ምናልባት ይሄ ነገር እሷን ለመፍታት እንዲያመቸውን የመጣው ወይም ደግሞ ሚስቱን ሊወስድ ይሁን የመጣው እርግጠኞች አይደለንም። ምናውቀው ነገር አይደለም። በነገራችን ላይ እኔ ይሄን ስራ ቀጠረሽኝ ቢሆን ኖሮ አንቺ ጋር መስራት ብቀጥል ኖሮ አየሽ እንደዚህ አይነት እሳት የሆነ ወሬ እየመጣው ነግርሽ ነበረ። አንቺ ግን ከስራ አባረርሽኝ አለቻት። ከዛ በራክ አሰበችና ጥላቸው ትሄዳለች። ከዛ እዚህ ጋር ኤርካን አይ ችልሽ ከዚህ በኋላ አታምንሽም እያለ ነበር። ታምነኛለች ችግር የለም ጊዜ ብቻ ስጣት እያለችው ነበረ። በሌላ በኩል አሁን እነ ጋምዜ ከቤት እየወጡ ናቸው። ረፊቃ እዚህ ጋር በሉ በቃ ለሰርጉ ደግሞ ያደርሰን እያለቻቸው አብረው እየወጡ ነበረ። ዘይነብ ከኋላ ቀረች። ሰራትም እዛው ቤት ውስጥ ነው ያለው። ሰራትን ዞር ብላ ያየችው ስለመጣ አመሰግናለሁ አለችው። እሺ በቃ ልሂድ አንቺ ማብረሽኛ ትጅ ማለት መታ ማድረግ ያለብን ነገር አድርገሃል። እኔ ከዚህ በኋላ እንደነገርኩ እዚህ ነው የምቆየው አለችው። ከዛ ሰራት እዚህ ጋር ዘይነብ ረተኝ እንዳይደርቅ አትበይ እያለ ነበር። በውጭ በኩል እነ ሙስጠፋ አብረው ያወራሉ። ጋምዜ የተቀበለችውን አበባ ይዛ እየሄደች ነው። ከእናቷ ጋር ቻው ይባባላሉ። ከዛም በኋላ እዚህ ጋር ኢብሩ በጣም ተናደደች። እንዴ አክስቴ ኑሬ ግን ጤነኛ አይደለችም፣ ልጇን እኮ ሸጠቻት እኮ ነው የሚባለው በቃ ትላታለች። እስኪ ዝም በይ ትላታለች ረፊቃ። እዚህ ጋር ዘይነብ እና ሰራት ተይዘው ከቤት እየወጡ ነበረ። አቶ ሰራት እየሄድክ ነው ትላለች ረፊቃ። አዎ እየሄድኩኝ ነው ሌላ ቀን እንገናኛለን በማለት ይናገራል። ሶስቱ በሉ እናንተ አውሩ ብለው ትቷቸው ገቡ። አውቀው ነበር እንዲያወሩ ፈልገው ጥሏቸው የገቡት። ዘይነብና ሰራት ትንሽ በመካከላቸው የሆነ ድብርት ነገር ተፈጥሯል። አሁን ሊነጋገሩ ናቸው። አመሰግናለሁ ስለመጣ አለችው። ኧረ እኔ ማመስገን አይጠበቅብሽም ማለቴ እኔ እኮ እና ባርሽኝ ሰዓት እመጣለሁ በሁሉም ሰዓት አለው። ዘይነብ ምንድነው የተለየ ነገር የሰራው እኮ አስመሰልሽው እያለ ነበረ። ጥሩ አመለካከት አለ ማለት ነው አለችው። እንደዚህ ነው የማረገው እኔ ማለት ማድረግ ያለብኝ ነገር አረጋለሁ፣ ስራዬን እሰራለሁ። ዘይነብ ማለት አንቺ ቆይ ከኔ ምንድነው የምትፈልጊው? ምንም እየገባኝ አይደለም እያላ ነበር። እኔ ካንተ ምንም ነገር አልፈልግም፣ በቃ አንተ እንደፈለክ መሆን ትችላለህ፣ ገባ ነፃነቱን ሰጥቻለሁ አለችው። ኧረ እኔ እንደፈለኩት ማረግ አላት። እንደፈለክ አርግ በቃ እኔ ብትሆኝ ነው የሚሻለው ስትለው ድንገት አቀፋት። ከታች ሲያቅፋት እንዴ ምን እያደረክ ነው ሰራት? አውርደኝ ትላለች። የፈለግከውን ነገር አድርጋለች ብሎ እንዳቀፋት የመኪናው በር ከፈተ። መኪና ውስጥ አስገባት። ሰራት ልቀቀኝ እያለችው መኪና ውስጥ ገባችና በሩን ዘጋባት። እሱ መኪና ውስጥ ገባ። የመኪና ቀበቷን እያሰረች ወደ ቤት እየወሰዳን ነበር። ይንቀሳቀሳሉ። የሁሉ ነገር ሲሆን ቼክ ልታረግ የመጣችው በራክ ነበረች። በራክ ምናልባት ቱላይ ያለችው ነገር እውነት ከሆነ ብላ ብዙ ተስፋ አድርጋ ነበር የመጣችው። ነገሩ የተገላቢጦሽ ነው። ይህን በርቀት ስታይ እያለቀሰች ነበረ። በአንድ በኩል በመስኮት ተደብቃ ያየች የነበረችው ኢብሩ ናት። መሳቅና መፍለቅለቅ ጀመረች። ልጄ ምር ምስቂው እያለቻ ነበር ረፊቃ። እማዬ የምር በቃ ሰራትና ዘይነብ ሌላ ደረጃ ላይ ደርሰዋል ትላታለች። ማለት ትላለች ረፊቃ። ማለቴ ሰራት እህቴን እኮ ወሰዳት ወደ ቤት ትላታለች ረፊቃ። ደስ አላት። ምን ማለት ነው? ልጄ ቻው ሳትለ እንዴት ጥላን ትሄዳለች? ምን ማለት ነው ደግሞ ከመጀመሪያው እንደዚህ አይነት ባህሪ ደግሞ ይዛ የመጣቸው እያለ ነበረ ሀሪፍ። ከዛ በኋላ ረፊቃ እዚህ ጋር ተዋቷት፣ ዋናው ነገር እንትን መስማማታቸው ነው፣ ችግር የለም ትመጣለች ትለዋለች። በሌላ በኩል ሙስጠፋ ጋምዜን ቤት ደረሸኛትና በርጋ ማውራት ጀመሩ። አንተ ግን ምን ማለት ነው አቶ ሰራት እኔ ባይረዳኝም ችግር የለም ምናምን ነገር የምትለው ምንድነው? እንደዚህ አይነት ኩራት ምንድነው አለችው። አይደለም ማለት ይገባኛል ጥያቄሽ፣ ነገር ግን እንደዚህ ነገር አቶ ሰራትን መጠየቅ የምንችልበት ሁኔታ ላይ አይደለም ማለት ነው። ተረጅኝ ባክሽ ማለት ዘይነብ ገና ለገና ሀብታም ወንድ አግብታለች ብዬ እኔ እሷ ባለቤት ላይ የምጣበቅ አይነት ወንድ አይደለም። ይሄ ስነ ስርዓት የጎደለው ነገር ነው እያለ ነበረ። ይሄ ኩራት ግን የትም አያደርሰም። ይሄ ኩራት ነው ከልክ ያለፈ ምንድነው ልብ ያበጠው አለችው። የቢዝነስ ሰው ነው እንደገና ቤተሰባችን ያቀናል። አንድ ላይ ደግሞ ቤተሰብ ነን። የቀለበት ስነ ስርዓታችን ላይ መጥቷል። ለምንድነው ለከሱ ስራ ለመቀበል የምታፍረው አለችው። እባክሽ ይሄን ነገር ከዚህ በኋላ እናወራበትም ይቅርብኝ ማለት እመኝኝ ነገር ከኛ ለማራቅ ስሞክር ለኔና ላንቺ ስለማስብ ሌላ ነገር አይደለም ይላታል። ድንገት አዝራ እየደወለችልን ነበረ። ስልኩን ተመለከተው። ማን ነው የሚደውለው አለችው። ጓደኛዬ ነው የሚደውለው ማለት የዛሬ ቀለበት ስነ ስርዓት እንዳለኝ ያውቃል። በእርግጠኝነት እንኳን ደስ አለ ሊሆን ይችላል ይደውለው። በቃ አንቺ ግቢ እንዳይበርሽ እያለን ነበረ። ስም አልጨረስንም። እሺ ስም አልጨረስንም። በቃ እዚህ ውስጥ ችግር የለም ምናምን ነገር አትግቢ ምናምን ነገር አትበለኝ። ከዚህ በኋላ ቤተሰብ ነን እያለችው ነበረ።
እሺ አላት። ከዛ በኋላ ጥላው ወደ ውስጥ እየገባች ነበረ ቻው ብላው። እሱም ዞር ከማለቱ ድጋሚ አዝራ ደወለችለት። ከዛ በኋላ ስልኳን እያነሳ ነበረ። ስልኳን ነሳና አዝራ ምን ፈለግሽ እያለ ነበረ። እንኳን ደስ አለልን የደወልኩት ዛሬ ቀለበት ስነ ስርዓት ነበረ አለችው። አዎ ነበረኛ አመሰግናለሁ ግን መደወል አልነበረብሽ ይላታል። በምን አወቅሽ አላት። ቱ ላይ ደወለችልኛ ሆን ብላ አውቃ ልትጎዳኝ ፈልጋ እኔን ለመጉዳት ፈልጋ በማለት ተናገረች። አረ የምር ተጎዳሽ አላት። አዎ በጣም ማለት የምታፈቅረኝ ይመስለኝ ነበረ እንዲሁ በቀላሉ ሞጣላ አልመሰለኝም ነበረ በማለት ተናገረች። አሁን እኩል ነናየሽ እኔንም ጎርተሽኝ ነበር አዝራ እኔንም ብቻ ሳይሆን የጎዳሽው አጠቃላይ የእህቴን ህይወት ጭምር ለማጥፋት ነበር የሞከርሽው። ቻው ከዚህ በኋላ እንዳትደውይ ብሎ ስልኩን ዘጋው። ስለሷ ሲያስብ እጅግ እየመረው ነበረ። አዝራ ማልቀሷን ጀመረች። በሌላ በኩል ዘይነብና ሰራት እቤት ደረሱ። እቤት ከደረሱ በኋላ ከደቂቃዎች በኋላ አሁን ከመኪና ውስጥ ወጣ ቆመች። ሰራት ከዛ እዚህ ቆመሽ ልቀሪ ነው ወይስ ገበልሽ ወይስ አገቢም እያለ ነበረ። ምንድነው እስኪሁን ከዚህ በኋላ የሚሆነው ሰራት? ሁሉም ነገር ሰላም ይሆን አይመስልም? አሁን እሺ ሰራት መጣውኝ ሻው መጣው ቤትህ ነኝ። እሺ አሁን ሁሉም ችግር ተፈታ። አንተ ኃይልና ኢኪምን መጠበቅ ባለብህ መንገድ እየጠበክ ነው። በቃ እኔ ደግሞ ካደርን ለመጠበቅ እየሞከርኩኝ ነው። የሁለታችን መንገድ በዚህ ምክንያት ተለያይቷል። በተለያየ መንገድ ላይ ደግሞ መራመድ የለብንም ሰራት። ከዚህ በኋላ መጎዳዳት የለብንም። በቃ እንደዚህ መቀጠል የለበትም። በቃ ተረዳ እያለችው ጥላሎት ትሄድ ስትል ሳብ ባረገና ከንፈሯን እየሳማን ነበረ። ልክ ሲስማት እያለቀሰች ነበረ። ዘይነብ እንደምታፈቅረው እየነገረችው ነው። አታፈቅረኝም እንዲህ ብሎ እየጠየቃት እያለቀሰች እንደምታፈቅረው ነገረችው። እሱም እያለቀሰ እየነገራን ነበረ እኮ ከዚህ በኋላ አትጂ በቃ አትጂብኝ እባክሽ፣ ከዚህ በኋላ አብረን እንታገለው፣ አብረን በትዕግስት እንለፈው እባክሽ ብሏት እጇን ይዞ ወደ ውስጥ እየገባ ነው። ከዚህ በኋላ ጥለሽን ከሄድሽ ላልመጣ እችላለሁ ብሏት እየነገራት ተይዘው ወደ ውስጥ ገቡ። በጠዋት ከእንቅልፏ ተነስታ ቡና እያፈላችልን ነው። መጣ። ከዛ ሰሞኑን ደብሮ ነበር። ጠዋት ቡና የሚያፈላል ስላልነበረ አሁን ቡናውን ሰጠችው። ድንገት ሀያልና ኢኪም መጡና እንዴ እህቴ ዘይነብ ተመለሽ እንደ ይሏታል። አዎ መጥቻለሁ ስትላቸው ነበረ። ድንገት የመጣችው ደግሞ ሴቪም ናት። ዘይነብን መመለሷን ስታይ እየሳቀች እንደምን አደርሽ ብላት ትሄዳለች። ዘይነብና ሰራት ማውራታቸው ቀጠሉ። በሌላ በኩል ነጃቲን አገኘው። የሆነ ጭር ያለ ቦታ ነጃቲ ቆም ብሎ እየጠበቀው ነበረ። ነጃቲ መጣ። እሺ እንዴት ሆንክ ታዲያ? ትናንትና እንትን ያልከውን ውድድር አሸንፍክ አለው። አሸንፍ ያለው ምስጋና ላንተ ማለቴ ያው ሰራትን በተመለከተ የነገርከኝ መረጃ ትክክል ነበር አለው። ስታስበው እኔ አንተን መዋሽ ይመስል ነበር እንዴ አለው። እኔ እንጃ እያለው ነበር። ስማኔን የሚጠራጠረኝን ሰው አልወድም ገባ አይደለ? እኔን ልክ እንደ ወንድሜ እንደ ሰራት የምታይኝ ከሆነ ካንተ ጋር ምንም ማድረገው ነገር የለም ብሎ ትጦር ሊል ነበረ። ከዛ በኋላ እዚህ ጋር ነጃቲ እውነቱን ንገረኝ ካልከኝ በአንድ ጊዜ መተህ ወንድምን አሳልፈ መስጠት በጣም እንድጠራጠረህ እያደረገኝ ነው አለው። የምትጠራጠረኝ ከሆነ ካንተ ጋር ባሉ ነው ታዲያ የሚሻለኝ። ከዚህ በኋላ ሰራት የሚባል ሰው ለኔ የለም ላየውም አልፈልግም። እሺ ከኔ ጋር የማትሆን ከሆነ ቢቀርብ ነው የሚሻለው ሊል ነበር። እዚህ ጋር ነጃቲ ጥሩ ስለዚህ አብረን የምንሰራው ስራ አለ ታዲያ ብዙ ስራ አብረን እንሰራለን ወንድሜ ይለዋል ነጃቲ። ከዛ በኋላ በአንድ በኩል ጃን እሺ እያለ ነበረ። በሌላ በኩል አሁን ኢብሩ ከቤት እየወጣች ነው። በድንገት የሆነ ደብዳቤ ነገር ተቀምጧል። ከዛ ደብዳቤውን አየችው። ለዘይነብ ነበር የተላከላት። ደብዳቤውን ስታየው ስም አልተጻፈበትም ማን እንደላከው። ደወለችላት። ሄሎ ዘይነብ፣ አረ የሆነ ደብዳቤ ተልኮልሻል በእናትሽ ከማን እንደተላከ ግልጽ አይደለም ብቻ ላንቺ ነው አለቻት። ክፈችው ታዲያ ምንድን ነው የሚለው አለቻት። ከዛም በኋላ ኢብሩ ቆይሽ ልክፈተው ብላ ከፈተችው። ስትከፍተው አንድ አረፍተ ነገር ብቻ ነው የተጻፈው። እሱ ሂሳብ እናወራረዳለን የሚል ነበረ። እንዴ ዘይነብ ሂሳብ እናወራረዳለን የሚል ጽሑፍ ነው ያለው። ወይኔ ከእስር ቤት ተፈታ እንዴ ትላታለች። እኔ እንጃ አላቅም። ተረጋጊ ቆይ አንዴ እስኪ ላይ ስንፈልጊ ከማን እንደተላከ ማኑ እንደዘነቀል የሚቀልደው ላይ የእስር ቤት ማህተም ምናምን ነገር የለበትም የሆነ ነገር እስኪ ፍጠሪ ስራ ነበረ። አራቴ ወደ ፖሊስ ጋር እንሂድ ይሄ ነገር ምንም እያማረኝ አይደለም ትላታለች። በአንድ በኩል ሁለቱም ተርበተበቱ። ዘይነብ ደግሞ ቆይ አንዴ ደብዳቤውን አስቀምጪ ቆይ እንገናኛለን እያለቻ ነበረ። በአንድ ጊዜ ተናወጡ። ኢብሩ ፈርቻለሁ የሆነ ነገር እንዳይፈጠር በቃ ተጠንቀቂ ከቤት እንዳትወጪ እያለቻ ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።